እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች መቼም ሰው በምድር ላይ ሲኖር በብዙ ነገር ሊቀልድ ይችላል። በብዙ ነገር አውቆም ይሁን ሳያውቅ ሊቀልድ ሊያሾፍ ይችላል። ሰው እንዴት በትዳሩ በህይወቱ በልጆቹ እናት ያሾፋል? መጣች፣ ተመልከቷት። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። አንድ ነገር ልጠይቃችሁ፣ እንደው በፈጠራችሁ ይህንን ነገር ስታዩ ምን ተሰማችሁ? ተነፋፍቆ መገናኘት ማለት በሩቅ ዓመት ውስጥ የተገናኙ ሰዎች ምንድን ነው የተሰማችሁ? እስቲ እንደው በፈጠራችሁ ለሐቅ ስትሉ መስክሩ። እናንተ አልጨረስኩም ገና። በደንብ በጣም ብዙ የምናየው ነገር አለ። እስከ መጨረሻው ድረስ ተመልከቱት። ሩታ ነገ ከሩታ ጋር ባገናኘሽ ደስ ይለኛል። አዳምጡ በደንብ ማለት እኔ አዲስ አበባ መጣሁት አንተን ላገኝ እንጂ እሷን ላገኝ አይደለም። ማግኘትም አልፈልግም እንድታወሩ ምናምን ስለምፈልግ ነው። ምን አለ መሰለሽ አንዳንዴ የሁላችንም ህይወት ብጥብጥ ብሎ ከሚቀር ነገሮችን ሰላም እያደረግን ብንሄድ ብዬ ስላሰብኩኝ ነው። ሰላም ማድረግ ብትፈልግ ኖሮ ገና ሳትመጣ እዛው እንዳለች ሩታን እንደምታገኛት ነግረህ ነበረ ወደዚህ ማምጣት የነበረብህ እሷን። እንዴ ሩታ ሳታውቅ ሁለታችሁ ብቻ መናፈሻ ውስጥ መገናኘታችሁ ራሱ ትክክል ነበረ ወይ? ይሄ ነገር ሩታ ጋር የደረሰ ሰዓት፣ ሩታ ያየችው ሰዓት ምንድነው ሊፈጠር የሚችለው? ጭራሽ ብላ እሷን ማግኘት እንደማትፈልግ ነገረችው። እሱን እንግዲህ ከሩታ ጋር ስትገናኝ የምታወራበት ይሆናል። እኔ አሁን ላይ አንድ ማለት የምፈልገው ነገር ለሩታዬ፣ በዚህ ሁሉ ሴት መሃል ውስጥ አንቺ እንደ እንቁላል ማለት በጣም በእንክብካቤና በፍቅር እንዲይዝሽ አድርገሽ የአብርሽን ልብ የምታሸንፍ ሴት እንደሆንሽ ስላሳየሽኝ የእውነት በጣም ነው የኮራውብሽ። በእኔ ሀሳብ የምትስማሙ በጣም ብዙ ናችሁ ብዬ አስባለሁኝ። እንገናኝ፣ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ሀሳባችሁን ጻፉላት። ሜንሽን አድርጌ ስለምለቃት ታነበዋለች፣ ታየዋለች። ነፂ አይ እንትን እኮ ነው ደስታ ውስጥ ገባሁት ነው። እሺ አይ ዋና ደስተኛ መሆን የሚፈልገው ሁሌም ደግሞ እንደዚሁ ደስተኛ እንድትሆኝ እፈልጋለሁ። ምንም በእኔ ምክንያት ሀዘን ውስጥ በእኔ ምክንያት የሆነ ድብርት ውስጥ እንድትገቢ አልፈልግም። እኔ ይኸውላችሁ እስቲ አንድ እውነት እናውራ ማለት ስለ ሀቅ ብለን ማለት ነው። ነፂን ሳያት አብዛኛውን ባለፈ ታሪክ ውስጥ የተተበተበ ባለፈ ታሪክ ውስጥ በተለይ ደግሞ በመጀመሪያ ፍቅር ውስጥ እስካሁን ድረስ ያላገገመ ሰው ዝም ብሎ ታየኝ ሳያት ማለት ነው። ምን መሰላችሁ? ያለፈው ነገር እኮ አልፏል። ያለፈው ነገር ውስጥ ግን እኛ እዛ ነገር ውስጥ ታምቀን ካለን ሰዎች ቪዲዮ ብቻ ማየት አይደለም ከቪዲዮ ጀርባ ባለው ነገር መማረም ስላለብን ያለፈ ነገራችሁን ለመልቀቅ ያለፈ ነገራችሁን ለመርሳት ባለፈ ነገራችሁ ላይ እናንተ ለማገገምና ለመፈወስ ሞክሩ እባካችሁን። ይኸውላችሁ ነፂን ሳያት አሳዘነችኝም ማለት እንዳላገገመች ታስታውቃለች ከንግግሯ ከሁኔታዋ። ከተሳሳትኩኝ እባካችሁን ኮሜንት ላይ ያርማችሁኝ። የአብርሽና የሩታ ወዳጆች የግሬስ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማሳያችሁ ወሳኝ ቪዲዮና የማስተላልፈው መልእክት አለኝ። አንቺ ስታዝኝ ምናምን ሌሎች ሰዎች እንደሚደብራቸው እኔም ፊልም አደረገው ነገር አለና እንዲደብርሽም አልፈልግም። ብችል የትኛውም ሰው በእኔ ደስተኛ እንዲሆን ነው የምፈልገውና አሁን ከዚህም በኋላ ቢሆን አዝነሽም ምንም ማየት አልፈልግም። ግልጹን ስነግርሽ ማለት ነው። እሺ እኔ ማለት ከዚህ በኋላ አዝናለሁ ረሳሁት ሁሉንም ነገርና ማዝኑላል መሰለኝ። አሁን ደስተኛ ነኝ። እስቲ አንድ ጥያቄ ልጠይቃችሁ ውድ ቤተሰቦቼ። በጣም በመላው ዓለም ላይ ብዙ ህይወት እያያችሁ ያላችሁ የቻናሌ ተመልካቾች እንዳላችሁ አውቃለሁኝ። አንድ ጥያቄ ልጠይቃችሁ። እኔ የምናገረው ነገር ግን የሚታረም ነገር ካለው ምንጊዜም ለመስተካከል ዝግጁ ነኝና ኮሜንት ከመስጠት ሐሳብና አስተያየቶቻችሁን ከመለገስ ወደ ኋላ እንዳትሉ። ምን ተሰማችሁ? ነፂን ስታዩት
አብርሃምን ስታዩት፣ ሩታዬን ስታስቧት፣ ህይወትን ደግሞ እንዲሁ ስታስቡት ምን ተሰማችሁ? ምናልባት በተለያየ የህይወት ሁኔታ ውስጥ በተለያየ የህይወት የኑሮ ስታይል ውስጥ ነው ያላችሁት ይገባኛል። ነገር ግን ምን እንደተሰማችሁ ማወቅ ፈለግኩኝ። እኔ የተሰማኝ ስሜት ስላለ ማለት ነው። እና ሐሳባችሁን ኮሜንት ላይ ጻፉልኝ። የሁላችሁንም እንደምታውቁት ሐሳብ አስተያየቶቻችሁን እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በአብርሽና በሩታ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉ። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣሁኝ ስለሆነ ማለት ነው። ያው እንግዲህ በትላንትናው ዕለት ሩታዬ እዚህ ድረስ ትምጣ ያለቻት ነፂ አዲስ አበባ ገብታለች። ከአብርሽ ጋርም ተገናኝተዋል። በጣም ብዙዎችን ያስቆጣ፣ በጣም ብዙዎቻችሁ ተናዳችሁ የላካችሁልኝ ቪዲዮ እጄ ገብቷል። ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደተለመደው እንደዚህ በቪዲዮ እያየው ሐሳብና አስተያየቴን የምሰጥበት ይሆናል ማለት ነው። እናንተም ውድ ተመልካቾቼ በኮሜንት ላይ ሐሳብና አስተያየቶቻችሁን የሚሰማችሁን በሙሉ እየጻፋችሁና ያስቀመጣችሁልኝ ለዚህ ቤትና ለዚህ ቻናል አዲስ የሆናችሁ እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ ሐሳብና አስተያየቶቻችሁን በኮሜንት ላይ እየጻፋችሁልኝ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን የዩቲዩብ ቻናል እየገባችሁ በዛም ቤተሰብ መሆንና መገናኘት እንደምንችል እየገለጽኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ውድ ቤተሰቦቼ ዛሬ አንድ ነገር ልብ እንድትሉልኝ ይፈልጋለሁኝ። በጣም በተቻለ መጠን ስሜቴን ተቆጣጥሬ ለማውራት ነው እየሞከርኩኝ ያለሁት። በጣም ተናድጃለሁ። ታውቃላችሁ፣ እኔ በሩታ የሚመጣብኝ ሰው አልወድም ነው የምላችሁ። ቪዲዮውን እስከ መጨረሻው ድረስ ተመልከቱት። የምናገራቸው መሀል ላይ ኃይለ ቃሎች ካሉ ግን ለሱ አስቀድሜ ይቅርታ ልጠይቃችሁ እፈልጋለሁኝ። ለምን እንደመጣ እስቲ ከራሱ አንደበት እንስማ። እንግዲህ ዛሬ አዲስ ነገሩ ምንድነው? ነፂ እንግዲህ ፋሚሊዎቻችን መታለች አዲስ አበባ። ትላንትና መታ እዚህ አዲስ አበባ ነው ያደረችው። እንግዲህ ዛሬ ልንገናኝ ነው። ትላንትና መሽቶ ስለነበረ ላገኛት አልቻልኩኝም። አምሽታ ነበረ የመጣችው። እንግዲህ ዛሬ ላገኛት ነው ማለት ነው ፋሚሊዎቼ። ነፂም በጣም ጓጉታለች እኔን ለማግኘት። እንግዲህ ለምንድን ነው የምትጓጓው? ማለት ቀድማችሁ ያሰባችሁት ነገር አለ እንዴ? ማለት አሁን ይኸውላችሁ ከንግግሩ በጣም ብዙ ነገሮችን መውሰድ ስለምትችሉ በደንብ እያደረጋችሁ እንድታዳምጡ ትፈልጋለሁኝ። አብርሃም የሚናገረውን ነገር በጠቅላላ እንድታደምጡ ትፈልጋለሁኝ። ነፂ እኔን ለማግኘት ጓጉታለች ሲል ለምንድን ነው የምትጓጓው? ምክንያቱም ነፂ እኮ የምትመጣው ነገሮችን ለማስረዳት ነገሮችን ለሩታዬ ልታብራራላት ነው እንጂ ካንተ ጋር አሸሸ ገዳሜ ልትል አይደለም። ምን ለመሆን ነው እሷ አንተን ለማግኘት የምትጓጓው? ከዚህ ሰዓት ጀምሮ ከዚህ ሰከንድና ከዚህ ደቂቃ ጀምሮ አብርሃም የሚያደርጋቸውን ነፃነት የምታደርጋቸውን በጠቅላላ ከነ ንግግራቸው እንድትወስዱልኝና ለታሪክ እንዲቀመጡ እፈልጋለሁ። ለማንኛውም ነፂ መታለች። ምን እንደሚፈጠር አብረን እንመልከት። ቤተሰቦቼ መታለች ነፂ። ከላይ ያዩዋት ነው። ካሜራማን አሳያችሁ። መታለች ቤተሰቦቼ ተመልከቷት። ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። አንድ ነገር ልጠይቃችሁ፣ እንደው በፈጠራችሁ ይህንን ነገር ስታዩ ምን ተሰማችሁ? ተነፋፍቆ መገናኘት ማለት በሩቅ ዓመት ውስጥ የተገናኙ ሰዎች ምንድን ነው የተሰማችሁ? እስቲ እንደው በፈጠራችሁ ለሐቅ ስትሉ መስክሩ። እናንተ አልጨረስኩም ገና። በደንብ በጣም ብዙ የምናየው ነገር አለ። እስከ መጨረሻው ድረስ ተመልከቱት። እና ስታገኝ ምን አይነት ስሜት ተሰማሽ? እሺ ማለት አስታውቃለሁ። ድንጋጤ እስካሁን አልተወኝም። ከርቀት ሳይ እሱ ነው አይደለም እያልኩኝ እኔ ደግሞ ታልፊኛለሽም ብዬ ፈርቼ ነግሬያቸው ነበር አስቀድሜ ማለት ነው። ያ ብቻ ደስ ይላል። ደስ አይደል?
እኔ እውነቱን ልንገራችሁ በጣም ማለት የተሰማኝን እውነቱን ነው የምናገረው። እኔ በጣም ብዙ የቻናሌ ቤተሰቦች ታቆኛላችሁ እገሌ ደብረዋል፣ እገሌ ደስ ይለዋል፣ እገሌ ይከፋዋል ብዬ ደባብሼና ይሄ ቀባብቼ ማሳልፈው ምንም ነገር እንደሌለ ታውቃላችሁ። የድሮ ፍቅረኛሞች ድሮ በጣም ብዙ ህይወት ያሳለፉ ሰዎች እውነት እንደዚህ ብቻቸውን መገናኘት አለባቸው ብላችሁ ታምናላችሁ? ማለት ነፂስ ብትሆኚ ማለት በምን ደረጃ ነው በዚህ ደረጃ ኮንፊደንስ ኖሮሽ እሱን ለማግኘት በተለይ ብቻውን ለማግኘት ምን አይነት ድፍረት ነው ያገኘሽው? በጣም ነው እኔ የሚገርመኝ። ይሄ ቪዲዮ የተለቀቀው የአብርሽ ዩቲዩብ ቻናል ላይ ነው። የዛ ቪዲዮ ኮሜንት ስር በስድብ ማለት ከጥቅም ውጪ ያደረጓት ነው የምላችሁ። ማለት በዚህ ደረጃ መሆን ነበረበት? የምር ብዙ ነገር ነው የረሳሁት። ሳይክ ብዙ ነገርማ አትርሺ እንዴ! ሁሉንም ነገር ረስተሽማ አይሆንም። ሁሉንም ነገር ረስተሽ አይሆንም ማለት ምን ማለት ነው? ከጅምሩ እቺ ልጅ የመጣችው ስለ ነገሩና ስለ ጉዳዩ ከሰሞኑ እናንተና ወይም አንተና ሩታዬን ስላበጣበጣችሁ ነገር እሷ ስላወጣችሁ ፋይል ልታስረዳ ነው አይደለ? እና ታዲያ አሁን ስለ ድሮ ማውራት ስለ ድሮ መነጋገር ጭራሽ ብቻችሁን ሆናችሁ የሆነ መናፈሻ ውስጥ ምናምን። ቤተሰብ ግን በደንብ እየተረዳችሁት ነው ማውራውን ነገር? አላሳመነኝም ጭራሽ። በቃ ምንም አብርሃም እያደረገ ያለው ነገር ምንም አላሳመነኝም ጭራሽ። እንደዚህ አብረው መሆናቸውን ራሱ ሩታ አታውቅም። ለሩታ አልነገራትም። በነገራችን ላይ ገና ለሷ ለነፂ ራሱ ሩታን ታገኛታለች ሲላት ምን እንዳለች ተመልከቱ። ነገ ከሩታ ጋር ባገናኝሽ ደስ ይለኛል። አዳምጡ በደንብ። ማለት እኔ አዲስ አበባ መጣሁ አንተን ላገኝ እንጂ እሷ ላገኝ አይደለም። ማግኘትም አልፈልግም እንድታወሩ ምናምን ስለምፈልግ ነው። ምን አለ መሰለኝ አንዳንዴ የሁላችንም ህይወት ብጥብጥ ብሎ ከሚቀር ነገሮችን ሰላም እያደረግን ብንሄድ ብዬ ስላሰብኩኝ ነው። ሰላም ማድረግ ብትፈልግ ኖሮ ገና ሳትመጣ እዛው እንዳለች ሩታን እንደምታገኛት ነግረህ ነበረ ወደዚህ ማምጣት የነበረብህ እሷን። እንዴ ሩታ ሳታውቅ ሁለታችሁ ብቻ መናፈሻ ውስጥ መገናኘታችሁ ራሱ ትክክል ነበረ ወይ? ይሄ ነገር ሩታ ጋር የደረሰ ሰዓት ሩታ ያየችው ሰዓት ምንድነው ሊፈጠር የሚችለው? ጭራሽ ብላ እሷን ማግኘት እንደማትፈልግ ነገረችው። እሱን እንግዲህ ከሩታ ጋር ስትገናኝ የምታወራበት ይሆናል። እኔ አሁን ላይ አንድ ማለት የምፈልገው ነገር ለሩታዬ በዚህ ሁሉ ሴት መሃል ውስጥ አንቺ እንደ እንቁላል ማለት በጣም በእንክብካቤና በፍቅር እንዲይዝሽ አድርገሽ የአብርሽን ልብ የምታሸንፍ ሴት እንደሆንሽ ስላሳየሽኝ የእውነት በጣም ነው የኮራውብሽ። በእኔ ሀሳብ የምትስማሙ በጣም ብዙ ናችሁ ብዬ አስባለሁኝ። እንገናኝ፣ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ሀሳባችሁን ጻፉላት። ሜንሽን አድርጌ ስለምለቃት ታነበዋለች፣ ታየዋለች። አይ እንትን እኮ ነው ደስታ ውስጥ ገባሁት ነው። እሺ አይ ዋና ደስተኛ መሆን የሚፈልገው ሁሌም ደግሞ እንደዚሁ ደስተኛ እንድትሆኝ እፈልጋለሁ። ምንም በእኔ ምክንያት ሀዘን ውስጥ በእኔ ምክንያት የሆነ ድብርት ውስጥም እንድትገቢ አልፈልግም። እኔ ይኸውላችሁ እስቲ አንድ እውነት እናውራ ማለት ስለ ሀቅ ብለን ማለት ነው። ነፂን ሳያት አብዛኛውን ባለፈ ታሪክ ውስጥ የተተበተበ ባለፈ ታሪክ ውስጥ በተለይ ደግሞ በመጀመሪያ ፍቅር ውስጥ እስካሁን ድረስ ያላገገመ ሰው ዝም ብሎ ታየኝ ሳያት ማለት ነው። ምን መሰላችሁ? ያለፈው ነገር እኮ አልፏል። ያለፈው ነገር ውስጥ ግን እኛ እዛ ነገር ውስጥ ታምቀን ካለን ሰዎች ቪዲዮ ብቻ ማየት አይደለም ከቪዲዮ ጀርባ ባለው ነገር መማረም ስላለብን ያለፈ ነገራችሁን ለመልቀቅ ያለፈ ነገራችሁን ለመርሳት ባለፈ ነገራችሁ ላይ እናንተ ለማገገምና ለመፈወስ ሞክሩ እባካችሁን። ይኸውላችሁ ነፂን ሳያት አሳዘነችኝም ማለት እንዳላገገመች ታስታውቃለች። ከንግግሯ ከሁኔታዋ ከተሳሳትኩኝ እባካችሁን ኮሜንት ላይ ያርማችሁኝ። አንቺ ስታዝኝ ምናምን ሌሎች ሰዎች እንደሚደብራቸው እኔም ፊልም አደረገው ነገር አለና እንዲደብርሽም አልፈልግም። ብችል የትኛውም ሰው በእኔ ደስተኛ እንዲሆን ነው የምፈልገውና
አሁን ከዚህም በኋላ ቢሆን አዝነሽም ምንም ማየት አልፈልግም፣ ግልጹን ስነግርሽ ማለት ነው። እሺ እኔ ማለት ከዚህ በኋላ አዝናለሁ ረሳሁት ሁሉንም ነገርና ማዝኑላል መሰለኝ። አሁን ደስተኛ ነኝ። እስቲ አንድ ጥያቄ ልጠይቃችሁ ውድ ቤተሰቦቼ። በጣም በመላው ዓለም ላይ ብዙ ህይወት እያያችሁ ያላችሁ የቻናሌ ተመልካቾች እንዳላችሁ አውቃለሁኝ። አንድ ጥያቄ ልጠይቃችሁ። እኔ የምናገረው ነገር ግን የሚታረም ነገር ካለው ምንጊዜም ለመስተካከል ዝግጁ ነኝና ኮሜንት ከመስጠት ሐሳብና አስተያየቶቻችሁን ከመለገስ ወደኋላ እንዳትሉ። ምን ተሰማችሁ? ነፂን ስታዩት፣ አብርሃምን ስታዩት፣ ሩታዬን ስታስቧት፣ ህይወትን ደግሞ እንዲሁ ስታስቡት ምን ተሰማችሁ? ምናልባት በተለያየ የህይወት ሁኔታ ውስጥ በተለያየ የህይወት የኑሮ ስታይል ውስጥ ነው ያላችሁት ይገባኛል። ነገር ግን ምን እንደተሰማችሁ ማወቅ ፈለግኩኝ። እኔ የተሰማኝ ስሜት ስላለ ማለት ነው። እና ሐሳባችሁን ኮሜንት ላይ ጻፉልኝ። የሁላችሁንም እንደምታውቁት ሐሳብ አስተያየቶቻችሁን እያነበብኩ የመመልስላችሁ ይሆናል። ሩታ ማግኘት አልፈልግም ነው እንደምትሰማኝ። ለምን አላገኛትም? እሱንም አስቢበት። ለማንኛውም አስቢበትና ነገሮችን እንዴት ማስኬድ እንዳለብን እናወራለን እና ውስጥሽ በምንም አይነት መንገድ እንዳይሰበር ዛሬም ነገም የምልሽ ነገር ቢኖር በህይወታችን ሁሌም አዳዲስ ነገሮች መፈጠራቸው አይቀርም። ከራስሽ ጋር በደንብ አውሪና በድጋሚ የምንገናኝ ይሆናል። ዛሬ በጣም እርግጠኛ ነኝ ደግሜ እናገራለሁኝ። ነፂ ከሩታ ጋር ትገናኛለች። በዚህ ሳምንቱ ይሁን በማንም ብቻ በቅርቡ ከሩታ ጋር ተገናኝተው ነገሮችን ያወራሉ ብዬ አስባለሁኝ። እቺ ቃሌ ናት። እቺን ያዟትና እንግዲህ ሲገናኙ እንዲሁ አምጥቼ የማወራበት ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደተመቻችሁ እንደወደዳችሁት በጣም ብዙ ነገሮችን እንዳመላለሰባችሁ እርግጠኛ ነኝ። እስቲ በኮሜንት ላይ ንገሩኝ። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያላደረጋችሁ ስለምትኖሩ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ ማድረጋችሁን ሳትረሱ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩትን ሊንክ ንኩትና በሁለተኛው ቻናሌ ላይም መገናኘት እንችላለን። እንዲሁም እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።